ሰላም ውድ ዩናይትዳውያን ቤተሰቦቻችን እንዴት ቆያችሁ? የማንቸስተር ዩናይትድን መረጃዎች የምትሰሙበት የዩቲዩብ ቻናላችን ላይ ትገኛላችሁ። የተለያዩ መረጃዎችን በቆይታችን እናነሳለን። የካርሎስ ባሌባ ዝውውር ተጠናቋል። ትላንትና ማንቸስተር ዩናይትድ በይፋዊ ገጹ ይፋ አድርጎታል የካርሎስ ባሌባን ዝውውር እና ተጫዋቹ በቪዲዮ ለብራይተን ደጋፊዎች መልእክት አስተላልፏል። በብራይተን ስለነበረው ቆይታም የተናገረውን መረጃ እናነሳለን። ካርሎስ ባሌባ ተጫዋቹ መቼስ ወደ ሜዳ ይመለሳል የሚለውንም በመረጃ ሰዓታችን እንመለከታለን። ከዛ በተጨማሪ ቀጣይ ዩናይትድ የትኞቹን ተጫዋቾች ለማስፈረም እየሰራ ነው የሚለውን መረጃ እናነሳለን። አሌሃንድሮ ባልዴ በበርካታ መገናኛ ብዙሃን ወደ ዩናይትድ ለመምጣት መቃረቡን የሚያሳዩ ሪፖርቶች እየወጡ ነው የሚገኙት። እንደዚሁም የአጥቂ ስፍራ ተጫዋችም ወደ ክለቡ መምጣት አለበት እየተባለ ነው የሚገኘው። የቀድሞ እንግሊዝ አሰልጣኝ አላርዳይስ የማንቸስተር ዩናይትድ ምርጡ ዝውውር ነው በሚል ያነሱትን አንድ አስተያየት እንመለከታለን። ቀጣይ ከኢፕስዊች ጋር ስለሚደረገው ጨዋታ ዋይኒ ሮኒ የሰጠውን አንድ አስተያየትና መረጃ እንደዚሁ በቆይታችን የምናነሳ ይሆናል። ሌሎችም የዝውውር ጉዳዮች አሉ ከዩናይትድ ጋር የተያዙ፣ እነዚህን ሁሉ በቆይታችን ትሰማላችሁ። ታዲያ ለዚህ ቻናል አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ አድርጋችሁ ጀምሩ። ቪዲዮ ለበርካታ ዩናይትዳውያን እንዲዳረስ ደግሞ ቪዲዮውን ላይክና ሼር በማድረግ እንድትተባበሩን በአክብሮት ነው የምንጠይቀው። በቀጥታ ወደ ዛሬዎቹ መረጃዎቻችን እናምራና የካርሎስ ባሌባን ጉዳይ እናስቀድም። ያው የካርሎስ ባሌባ ዝውውር ተጠናቋል። ትናንትና ማንቸስተር ዩናይትድ በ65 ሚሊዮን ፓውንድ በቀጣይነት እንደ ብቃቱ እየታየ የሚጨመር 5 ሚሊዮን ፓውንድ ተካቶበት በድምሩ በ70 ሚሊዮን ፓውንድ ካርሎስ ባሌባን ከብራይተን ለማስፈረም ተስማምቷል። ተጫዋቹ አሁን ላይ የቁርጭምጭሚት ጉዳት አጋጥሞት ጉዳት ላይ እንደሚገኝ ይታወቃልና በቀጣይ በሚደረገው ጨዋታ የመድረስ ዕድሉ በጣም አጠራጣሪ ነው። ምናልባት ከአንድ ሳምንት በኋላ ወደ ሜዳ ሊመለስ እንደሚችል እየተነሳ ነው የሚገኘው። ተጫዋቹ ግን አስተያየት ሰጥቷል። ያው የዩናይትድ ተጫዋች ከሆነ በኋላ በኢንስታግራም ገጹ መልእክት አስተላልፏልና በመልእክቱ ምንድን ያለው? ወደዚህ ክለብ ስመጣ ለብራይተን ማለት ነው። ወደዚህ ክለብ ስመጣ እድሜ 19 ነበር። የእንግሊዝኛ ቋንቋ ችሎታ አነስተኛ ከመሆኑ በላይ ክለቡ ለኔ ምን ያህል ትልቅ ቦታ እንደሚኖረው ምንም የሚያውቀው ነገር አልነበረም ሲል ጽፏል። አክሎም ብራይተን ከኔ የፈለገውን ማንነቴን እንደሆን ብቻ ነው። ክለቡ በጥሩ ሁኔታ እንዲመራ የሚያደርጉት ሰራተኞች ከሜዳ ውጭና በሜዳ ላይ እኔን ለመርዳት ጊዜያቸውን የሰጡኝ የቡድን አጋሮቼ እና በአሜክስ ስታዲየም ስሜ ሲጠራ የነበሩት ምሽቶች ሁልጊዜም በቤቴ እንዳለሁ እንዲሰማኝ ያደርጉኝ ነበር ብሏል። አማካዩ በእግር ኳስ ሕይወት ውስጥ ሁልጊዜም ቢሆን ትልቅና ልዩ ቦታ እንደሚኖረው ገልጿል። ብራይተን ፈጣን እድገት እንዲያሳይ ለረዱት አካላት በሙሉ ምስጋናውን ሲያቀርብም ለደጋፊዎች፣ ለሰራተኞችና ለቡድን አጋሮቼ በሙሉ በጥሩ ሁኔታ ተንከባክባችሁኛል። ለአሁኑም ሁላችሁንም በልቤ ውስጥ ይዣችሁ ሄዳለሁ። በየትኛውም ቦታ ብጫወት የዚህ ክለብ አሻራ በጨዋታዬ ውስጥ ይኖራል። መልካም እድል ለብራይተን ሲል የመሰናበቻ መልእክቱን ካርሎስ ባሌባ አስተላልፏልና እንግዲህ በቀጣይ በካሪንግተን አካባቢውን ለመላመድ በፈጣን ሁኔታ ቡድኑን ይቀላቀላል ተብሎ ይጠበቃል እና አዲሱን ፈራሚ ማንቸስተር ዩናይትድም ለመቀበል ተዘጋጅቷል። በቀጣይ የዩናይትድ ደጋፊዎችም አዲሱን አማካያቸውን በሜዳ ላይ ለማየት ትንሽ ጊዜ ሊወስድባቸው ይችላል እየተባለ ነው የሚገኘው። ያው ጉዳት ላይ ስላለ ቅድም እንዳነሳሁት በኢፕስዊች ጨዋታ ይሰለፋል ተብሎ አይጠበቅም። ነገር ግን በቀጣይ ጨዋታዎች ላይ በፍጥነት አገግሞ ወደ ሜዳ የሚመለስ እድል እንዳለውና ሰፊ እንደሆነም መረጃዎች ያሳያሉ። ግን ለብራይተን ደጋፊዎች ዩናይትድን ከተቀላቀለ በኋላ ካርሎስ ባሌባ በዚህ መልኩ መልእክቱን አስተላልፏል። ሌላኛው ጉዳይ ዩናይትድ የካርሎስ ባሌባ ዝውውር ከተጠናቀቀ በኋላ ምን ይወስናል የሚለው አንደኛው እየተነሳ ያለ ጉዳይ ነው። እንግዲህ ዩናይትድ በክረምት የዝውውር መስኮት 3 አማካዮችን ለማስፈረም 155 ሚሊዮን ፓውንድ አውጥቷል። ግብ ጠባቂውን ካርዳሎን በነፃ ዝውውር ወደ ኦልድ ትራፎርድ ማምጣቱ ይታወቃል። ከዛ ውጭ 155 ሚሊዮን ፓውንድ ነው ያወጣው። ማይክል ካሪክ እንግዲህ የመሃል ክፍሉን እንደገና መልሶ የመገንባት እቅዱ የካሜሩናዊ አማካይ ካርሎስ ባሌባን ዝውውር ተከትሎ የተጠናቀቀ ይመስላል። አሰልጣኙ በተለይ በቀጣይ የኋላ ክፍሉን ለማጠናከር ነው ይሰራል ተብሎ የሚጠበቀውና ሉክሾ በተደጋጋሚ ለጉዳት የሚዳረግ በመሆኑና ወጣቱ ተጫዋች ሃንሪ አማስ ደግሞ ቡድኑን ለመልቀቅ መቃረቡን ተከትሎ ዩናይትድ ያለ ተጨማሪ የግራ ተከላካይ አማራጭ ሙሉውን የውድድር ዘመን ለማሳለፍ አስቸጋሪ ይሆንበታል እና እንደ ሜይልና ቶክ ስፖርት ዘገባ ከሆነ የካርሎስ ባሌባ የዩናይትድ ዝውውር የመጨረሻ ዝውውር ሊሆን ይችላል በሚልም ግምታቸውን እያስቀመጡ ነው እና ዩናይትድ አሁን በዚህ በግራ መስመር ላይ
የባርሴሎናን የአሌሃንድሮ ባልዴን ዝውውር ይዞታል። ከዛ በተጨማሪ የ19 ዓመቱ የሬሲንግ ሳንታንዴር ተጫዋች ጆርጅ ሳሊናስም አለ። በተለይ የባልዴን ዝውውር ወደ በኋላ በስፋት እናነሳዋለን። ነገር ግን የክለቡ የውስጥ መረጃዎች እንደሚናገሩት በ155 ሚሊዮን ፓውንድ ከተፈረሙት ሶስቱ አማካዮች ዩሪ ቴሌማንስ፣ አንድሬ ሳንቶስ እና ካርሎስ ባሌባ እና በነጻ ከተዛወረው ካርዳሎ ውጪ ተጨማሪ አዲስ ተጫዋች ይፈርማል ብለን ለመናገር እርግጠኞች አይደለንም የሚል መረጃ ማንሳቱ ነው ቶክ ስፖርት የሚያነሳው። እና የቶክ ስፖርት ዘጋቢ አሌክስ ክሩግ ግን ኢኒዮስ የዝውውር መስኮቱ ከመዘጋቱ በፊት የቡድኑን የኋላ ክፍል ካላጠናከረ አሰልጣኝ ካሪክን እንደበደለው ይቆጠራል ብሏል። የዝውውር መስኮቱ በሚጠናቀቅበት የመጨረሻ ሳምንት ከባሌባ በኋላ የግራ ተከላካይ ሆነ ሌላ ተጫዋች ያመጣሉ የሚል ምንም አይነት ዋስትና ባይኖርም ግን ይሄን ካደረጉ በጣም በደል ነው በሚል ያነሳል። ይህ ከሆነ ደግሞ የክረምት የዝውውር መስኮት ለዩናይትድ ጥሩ ተባለ የሚባል አይሆንም ሲል ክሩክ ይገልጻል። የሉክሾውን የጉዳት ታሪክ ግምት ውስጥ በማስገባት ለዚህ አስተያየት የተለየ ሙግት ማቅረብ ይከብዳል። በተጨማሪም ዩናይትድ ጆሹዋ ዚርኪዚ ቡድኑን የሚለቅ ከሆነ ተጨማሪ የአጥቂ አማራጭ ያስፈልገዋል በሚል ዘጋቢው ያነሳል። ብራያን ሜቤሞና ማቲያስ ኩኛ በክንፍ መስመር ላይ ተደረበው እንዲጫወቱ የሚጠበቅ ቢሆንም የኢኒዮስ አስተዳደር የግብ የማስቆጠር ኃላፊነቱን በሙሉ በቤንጃሚን ሼሽኮ ጫንቃ ላይ ብቻ መጫኑ ጥበብ የጎደለው ውሳኔ ይሆናል ይህን ካደረገ በሚልም ዘገባው ይቀጥላልና አሁን ላይ የማንቸስተር ዩናይትድ ደጋፊዎች የዝውውር መስኮቱ እስኪዘጋ ድረስ በጉጉትና በስጋት ላይ ይገኛሉ። ኢኒዮስ የዝውውር መስኮቱ ከመዘጋቱ በፊት ለደጋፊዎቹ አዲስ አስደሳች ነገር ይዞ እንደሚመጣ ተስፋ አድርጋለሁ በሚል ያነሳል። ይኸው የቶክ ስፖርት ዘጋቢ አሌክስ ክሩክ እና ምንም እንኳን አንዳንድ መረጃዎች የባሌባ ዝውውር የመጨረሻው ነው የሚሉ ሪፖርቶችን ቢያወጡም ግን ይሄን ካደረገ ኢኒዮስ በጣም ትልቅ በደል ነው የሚሆነው። ለካሪክ ቃል የገቡትንም እየፈጸሙ አይገኙም ያንን ካደረገ በሚል ያነሳል ዘጋቢውና ለማንኛውም አዳዲስ ዝውውሮችን እንጠብቃለን። በተለይ የግራ መስመር ተከላካይ ቦታና አንድ አጥቂ ተጫዋች ወደ ቡድኑ ይመጣል በሚል እየተነሳ ነው የሚገኘው። እንደ ፖል ስኮልስ ያሉ ተጫዋቾች ደግሞ ሴንተር ባክ ጭምር ያስፈልጋል፣ የመሃል ተከላካይ ጭምር ያስፈልጋል በሚል አስተያየቶችን እያነሱ ነው የሚገኙት። ለማንኛውም ከባሌባ በኋላ ማን ወደ ዩናይትድ ይመጣል የሚለው በቀጣይ በደጋፊዎች በጉጉት እየተነሳ ያለ ጉዳይ ሆኗል። ከዛ በተጨማሪ ማንቸስተር ዩናይትድ የዝውውር መስኮቱ ከመዘጋቱ በፊት የ22 ዓመቱን አሌሃንድሮ ባልዴን ለማስፈረም እየሰራ እንዳለ እየተነገረ ነው የሚገኘው። የ30 ሚሊዮን ዩሮ ጥያቄ ለማቅረብም እየተዘጋጀ መሆኑን የኤል ራጌሮ የስፔን መገናኛ ብዙሃን ዘገባ ያሳያል። በቅርብ ሳምንታት ውስጥ የስፓናያርዱ ተከላካይ ከባርሴሎና አሰልጣኝ ሃንስ ፍሊክ ጋር ያለው ግንኙነት መሻከሩን ተከትሎ ስለ ተጫዋቹ የተለያዩ የዝውውር መረጃዎች ሲወጡ ቆይተዋልና አሰልጣኝ ሃንስ ፍሊክ ተጫዋቹ ክለቡን እንዲለቅ በይፋ ባይናገሩም በዚህ አስፈላጊ የእድገት ምዕራፉ ላይ ተጫዋቹ ብቃቱን ከፍ እንዲያደርግና ትኩረቱን እንዲሰበስብ ጠንከር ያለ ማሳሰቢያ ሰጥተውታል ይላሉ የስፔን መገናኛ ብዙሃን። እንደ ዘገባዎች ከሆነ ዓለም አቀፍ ይሄ የሚባሉ በተለይ በዝውውር ጉዳዮች ላይ የሚሰሩ መገናኛ ብዙሃን ማለት ነው ዩናይትድ ለባልዴ የ30 ሚሊዮን ዩሮ ጥያቄ ለማቅረብ በማሰብ ላይ መሆኑን ጠቅሷል። ባርሴሎና በበኩሉ ባልዴ ለመልቀቅ ፈቃደኛ ከሆነ ከ30 እስከ 35 ሚሊዮን ዩሮ የሚደርስ የዝውውር ጥያቄ ተቀብሎ ለመደራደር ፍላጎት እንዳለው ተገልጿል ይላል። ይህ ደግሞ በተለይ ከማንቸስተር ዩናይትድ ለባርሴሎና የቪዲዮና የጽሑፍ ጥያቄ ከተላከ የሁለቱ ክለቦች ድርድር እንዲቀጥል በባርሴሎና በኩል ምንም አይነት ችግር የለም ባልዴን በተመለከተ በሚል ይሄው ዘገባ ያነሳልና ግን እስከ 35 ሚሊዮን ዩሮ ዝውውሩ ሊጠናቀቅ እንደሚችል መረጃው ይቀጥላል። ምንም እንኳን በክለቡ ባለው ሚና ላይ ባልዴ እርግጠኛ ያለመሆኑ ሁኔታዎች ቢፈጠሩም በባርሴሎና ቦታውን ለማስከበር የመፋለም ፍላጎት ነው ተጫዋቹ ያለው በሚል ይሄው ዘገባ ይቀጥላል። ይሄ ስፔናዊ ተጫዋች አሁንም አሰልጣኝ ፍሊክን አምኖ ቦታውን ፍሊክ ሊሰጠው እንደሚችል የሚያምን ሲሆን የቋሚ አሰላለፍ ቦታው አሁን ስለተነጠቀ ብቻ ክለቡን ጥሎ ለመውጣት አይፈልግም። በ22 ዓመቱ ገና ብዙ ቀሪ ጊዜ ያለው ስለሆነ የአሰልጣኙን እምነት መልሶ ለማግኘት የሚያስችል በቂ ጊዜም እንዳለው ያምናል። አሁን ያለው ሁኔታ ለሱ እንደ ፈተና እንጂ በአስቸኳይ ክለቡን ለመልቀቅ እንደ ምክንያት አይመለከተውም በሚል ይቀጥላል እና መረጃዎች እንደሚያሳዩት ከባርሴሎና ለመውጣት የሚያስበው እጅግ ሳቢና ልዩ እድል ከገጠመው ብቻ እንደሆነና አሁን ባለው ሁኔታ ግን
ክለቡን ባርሴሎናን ለመልቀቅ እንቅስቃሴ እያደረገ አይደለም በሚል ያነሳል። ባርሴሎናዎችም ቢሆን ተጫዋቹ ከለቀቀ ቦታውን የሚሸፍኑ አማራጮችን አስቀድመው አዘጋጅተዋል። በነገራችን ላይ ክለቡ በግራ መስመር ተከላካይ ቦታ ላይ እንደ ዮዋ ካንሴሎና ጄራርድ ማርቲን ያሉት ተጫዋቾች ስላሉት የባሌ መልቀቅ በቡድኑ ላይ ትልቅ ክፍተት አይፈጥርም። ሆኖም የባሌ ዝውውር ገና እስካሁን ድረስ አልተረጋገጠም። ባርሴሎና ተስማሚ የገንዘብ ጥያቄ ቀደም እንዳነሳውት ከቀረበለት ለመደራደር ዝግጁ ነው። ተጫዋቹ በሃንሲ ፍሊክ ስር ራሱን ለማስመስከር ያለውን ፍላጎት ቢኖረውም ግን ባርሴሎና ገንዘብ ማግኘትና የፋይናንስ ጉዳዮችን ማስተካከል ስላለበት ተጫዋቹን ለመልቀቅ ይፈልጋል በሚል እየተነሳ ነው የሚገኘው። እንግዲህ አዳዲስ ጉዳዮች ከተጫዋቹ ጋር በተያያዘ ይጠበቃሉ እየተባለ ነው የሚገኘው። አሌሃንድሮ ባልዴን በተመለከተ በማንቸስተር ዩናይትድ በኩል ፍላጎት ቢኖሩም እስካሁን ድረስ ይፋ ጥያቄ ለባርሴሎና እንዳላቀረበና ከባርሴሎና ጋርም ምንም አይነት ድርድር አሁን ላይ እንዳልጀመረ መረጃዎች ያመላክታሉ። አሌሃንድሮ ባልዴን በተመለከተ ግን ከሱ ውጭም እንደዚሁ ሌላኛው የስፔን ተጫዋች ጆር ሳሊናስ የሬሲንግ ሳንታንዴር ተጫዋች ማለት ነው አሁንም ስሙ እየተነሳ ነው የሚገኘው። በእርግጥ በዋጋ ረገድ ያው ከባልዴን በጣም ያነሰ ዋጋ ነው የተጫዋቹ የዝውውር ዋጋ እስከ 16 ሚሊዮን ዩሮ ነው የውል ማፍረሻ እየተጠየቀበት የሚገኘውና ከ35 ሚሊዮን ዩሮ በጣም ዝቅተኛ ነው 16 ሚሊዮን ዩሮ። ነገር ግን ያው አሌሃንድሮ ባልዴ ልምድ አለው፣ በትልልቅ ውድድሮች መካፈል ልምድ አለው። ከዛ በተጨማሪ ጫናዎችን መቋቋም ይችላል። ይህ ተጫዋች ገና 19 ዓመቱ ነው። ጆር ሳሊናስ ምንም እንኳን በጣም አስደናቂ ተሰጥኦ ያለው ተጫዋች ስለሆነ ከሉክሾ ጋር ተፎካክሮ ቦታውን ያስከብራል ወይ የሚለውም ሌላ ጥያቄ ስለሆነ ምናልባት አሌሃንድሮ ባልዴ ላይ ትኩረት ያደርጋሉ ተብሎ ይጠበቃል ማንቸስተር ዩናይትዶች። በተጫዋቹ በኩል ግን እዛው በካምፕኑ ቆይቶ ቦታውን ለማስከበር ፍላጎት እንዳለው እየተነሳ ነው የሚገኘው። እንግዲህ ምን አዳዲስ መረጃዎች ይወጣሉ በቀጣይ ቀናት የሚለውን ከዚህ ጋር በተያዘ እየተከታተልን መረጃዎችን የምናርስ ይሆናል ከባልዴ ጋር በተያዘ ማለት ነው። ሌላኛው የቀድሞ የእንግሊዝ ብሔራዊ ቡድን አሰልጣኝ የሆኑ ሳም አላርዳይስ የማንቸስተር ዩናይትድን ዝውውር በተመለከተ አስተያየት ሰጥቷል እና አላርዳይስ ማንቸስተር ዩናይትድ ቴሌማንስን በ35 ሚሊዮን ፓውንድ ለማስፈረም ያደረገውን ድርድር አድንቋል። የቀድሞው የእንግሊዝ አሰልጣኝ እንደገለጹት ከሆነ የ29 ዓመቱ የቤልጂየም ብሔራዊ ቡድን ተጫዋች ለካሪክ ስብስብ አስፈላጊውን የፕሪሚየር ሊግ ልምድ ይዞ ይመጣል። ቴሌማንስ በክረምት የዝውውር መስኮት ወደ ኦልድ ትራፎርድ ካመሩ 4 ተጫዋቾች አንዱ ሲሆን ክለቡ አንድሬ ሳንቶስን በ50 ሚሊዮን ፓውንድ፣ ግብ ጠባቂው ካርዳሎን በነፃ ባሌባን በ70 ሚሊዮን ፓውንድ አስፈርሟል። ሆኖም ከአዲሶቹ ፈራሚዎች መካከል የአላርዳይስን ቀልብ በከፍተኛ ደረጃ የሳበው የቀድሞ የቪላ ተጫዋች እና ወሳኝ የመሃል ሜዳ አቀጣጣይ ዩሪ ቲሌማንስ ነው። ከኬቪን ሎናን እና ናታል ፓይክ ጋር በኖቲ ፒታፒ ፉትቦል ፖድካስት ላይ የቀረቡት አላርዳይስ ለዝውውሩ ከ10 9 እሰጧለሁ በሚል አንስተዋል። የቴሌማንስ ዝውውር ማለት ነው እና አስተያየታቸውን ሲቀጥሉ በእውነት በጣም አስደናቂና እርካሽ ዝውውር ነው። በፕሪሚየር ሊጉም ሆነ በዓለም አቀፍ ደረጃ በቂ ልምድ ያለው ተጫዋች ነው። በሌስተር ሲቲና በቪላ የነበረው ቆይታ ሲታይ በ30 ሚሊዮን ፓውንድ አካባቢ መገኘቱ የሚገርም ነው። ባለው አጠቃላይ ልምድና ብቃት 9 እሰጠዋለሁ። ትንሽ የፍጥነት ክፍተት ቢኖርበትም ያለው የጨዋታ ንባብ፣ ብልህነትና ከኳስ ጋር ያለው ክህሎት እጅግ የላቀ ነው የሚል አስተያየት ሰጥቷል። አላርዳይስ አክለውም ቪላ ተጫዋቹን ከሌስተር ሲቲ በነፃ ዝውውር ካስፈረመ በኋላ ለዩናይትድ በመሸጥ 35 ሚሊዮን ፓውንድ አትርፏል እና የቪላ የንግድ ብልህነትንም አደንቃለሁ የሚል አስተያየት ሰጥቷል። ሌስተር ሲቲ ተጫዋቹን ኮንትራቱ አልቆ በነፃ እንዲወጣ ማድረጉን ሲያስታውሱም ሌስተር እንዴት እንዲህ አይነት ተጫዋች በነፃ እንዲወጣ ይፈቅዳል? ጨርሶ ለማመን የሚከብድ አሰራር ነው ሲሉ እንደዚሁ አግራሞታቸውን ገልጿልና ቤልጂየማዊ አማካይ አሁን ላይ በካሪክ ስብስብ ውስጥ ዋና ቋሚ ተሰላፊ ለመሆን ጥረት እያደረገ ይገኛል። በቅድመ ውድድር ዝግጅት ወቅት ከቡድን አጋሮቹ ጋር አካላዊ ብቃቱን ለማስተካከል መደበኛ ጨዋታዎችን አድርጓል። በሊጉ የመጀመሪያ ጨዋታ ወደ ፕሪሚየር ሊጉ ካደገው ሃል ሲቲ ጋር በተደረገው ጨዋታ በቋሚነት ተሰልፎ 67 ደቂቃዎችን ተጫውቷል። ሆኖም ጨዋታው ለማንቸስተር ዩናይትድ ጥሩ አልነበረም። በሃል 2-0 መሸነፉ ይታወቃልና ቴሌማስና የቡድን አጋሮቹ በዚህ ሳምንት መጨረሻ በፕሪሚየር ሊጉ ኢፕስዊች ታውንን በሜዳቸው በሚያስተናግዱበት ጨዋታ የመጀመሪያውን ማሸነፍ ወይንም የመጀመሪያ ድላቸውን ለማስመዝገብ ወደ አሸናፊነት ለመመለስ ዝግጅት ያደርጉ ይገኛሉ። ግን ከተደረጉ የሊጉ ዝውውሮች መካከል በጣም ከምርጦቹ አንደኛው በሚል ሳም አላርዳይስ የቀድሞ አሰልጣኝ የዩሪ ቲሌማንስን ዝውውር በጣም በማድነቅ አስተያየት ሰጥቷል።
እንግዲህ አሁን የካርሎስ ባሌባም ዝውውር ተፈጽሟልና ካርሎስ ባሌባ እንደ ብቃቱ በማንቸስተር ዩናይትድ የሚያሳየውን ብቃት ተከትሎ ዝውውሩ ምን ያህል ውጤታማ ነው ወይስ አይደለም የሚለውን ለመገምገም ይረዳል። ልክ እንዳለፈው ዓመት ሴላመንስ ምርጥ ዝውውር ተብሎ እንደተመረጠው ሁሉ ይሄም የካርሎስ ባሌባ ዝውውር ከምርጦቹ አንዱ ነው ወይንስ ልክ አላርዳይስ እንዳሉት የቴሌማን ዝውውር ምርጥ ነው የሚለውን በቀጣይነት የምናነሳ ይሆናል። ከዛ በተጨማሪ በነገራችን ላይ ባሌባ ስለ በጣም ያንተ ምርጥ ተጫዋች ማን ነው ተብሎ ተጠይቆ ነበረ ከፊርማ ስነ ስርዓቱ በኋላ ማለት ነው። እኔ ወጣት ሳለው በጣም ሞደው ተጫዋች ፖል ፖግባ ነው የሚል አስተያየት ሰጥቶ የቀድሞውን የማንቸስተር ዩናይትድ ተጫዋች ፖል ፖግባን አድንቆታልና በእርግጥ ፖግባ በዩናይትድ የመጀመሪያዎቹ ጊዜያት ከዛ በተጨማሪ በዩቬንቱስ እያለ እንደዚሁም ደግሞ የፈረንሳይ ብሔራዊ ቡድን የዓለም ዋንጫን ሲወስድ ምን አይነት አስደናቂ ብቃት እንዳለው ተመልክተናል። ግን ይሄ በዶፒንግ ምክንያት የተቀጣበት ጨምሮ ነገሮች በተለይ ባህሪው በአቋሙ ልክ እንዳይገኝ በቶሎ ከእግር ኳስ አሁን ከሞናኮ ጋርም ተለያይቷል እና የእግር ኳስ ኬሪየሩ በጊዜ እንዲቋጭ የሚያደርግ አይነት ነገር ነው የፈጠረበት እንጂ በጣም ድንቅ ተጫዋች መሆኑን መካድ አይቻልምና ካርሎስ ባሌባ አይዶሉ ፖል ፖግባ መሆኑን አንስቷል ከፊርማ ስነ ስርዓቱ በኋላ። በቀጣይ እንግዲህ አዳዲስ ዝውውሮች ይጠበቃሉ። ቀደም እንዳነሳሁት የግራ መስመር ተከላካይ እንደዚሁም የአጥቂ ስፍራ ተጫዋች ይጠበቃል። ግን በዋናነት ባለፈው የሃል ሲቲ ጨዋታ ላይ በጣም ትልቅ ክፍተት በሴንተር ባኩ ተመልክተናል። በመሃል ተከላካይ ክፍል ክፍተት እንዳለ ተመልክተናል እና አሁን ያለው የመሃል ተከላካይ አስተማማኝ ነው ብላችሁ ታስባላችሁ? እንደምታውቁት ሊዛንድሮ ማርቲኔዝም በጉዳት የሚጠቃ ተጫዋች ነውና ባለፈው ዓመትም በርካታ ተጫዋቾችን በጉዳት አሳልፏል። ምንም እንኳን ዘንድሮ በዓለም ዋንጫው ሲጎዳ ድረስ ከአርጀንቲና ብሔራዊ ቡድን ጋር አስደናቂ እንቅስቃሴ ቢያደርግም ግን በጉዳት የሚጠቃ አይነት ተጫዋች ነውና ይሄ የሱ ከዚህ ከሜዳ መራቅ እንደዚሁም ደግሞ የማል ተከላካዮቹ አንዳንድ የሃሪ ማጌር የአቋም መውረድ የሌሎችም ተጫዋቾች እንደዚሁ ተደምሮበት ማቲያስ ዴላይትም እንደዚሁ በጉዳት ላይ የሚገኝ ተጫዋች ነውና ሴንተር ባኩ የተረጋጋ ነው ብላችሁ ታስባላችሁ? የማል ተከላካይስ ማንቸስተር ዩናይትድ በዚህ የዝውውር መስኮት ማስፈረም የለበትም ወይ? እና እዚህ ላይ የእናንተንም አስተያየት እንጠብቃለን። ቤተሰቦቻችን በኮሜንት ሐሳቦቻችሁን አድርሱን። በቀጣይ ክረምት ግን የትኞቹን ዝውውሮች ትጠብቃላችሁ? በቀሪ ጊዜያት ማለት ነው። ያው ሊጠናቀቅ አሁን የዝውውር መስኮቱ ተቃርቧልና በእነዚህ አጭር ጊዜያት በየትኞቹ ቦታዎች ላይ ዩናይትድ ተጫዋች ያስፈርማል ብላችሁ ትጠብቃላችሁ? በየትኛው ቦታ ተጫዋች ቢመጣ ጥሩ ነው ትላላችሁ? የእናንተን ማስተያየት እንፈልጋለን። ግን አሁንም የተለያዩ ተጫዋቾች ከዩናይትድ ጋር በተያያዘ ስማቸው እየተነሳ ነው የሚገኘው። ያው ዣን ፊሊፕ ማቴታም ባለፉት ቀናት ስሙ ሲነሳ ነበረ፣ ግን ከትላንት ጀምሮ ወደ ቪላ ሊያመራ እንደሚችል እየተነገረ ነው የሚገኘው። ከዛ በተጨማሪ ግን ኤድዋርዶ ካማቪንጋ አሁንም ስሙ ከዩናይትድ ጋር መገናኘቱ አልቀርምና ማንቸስተር ዩናይትድ ለኤድዋርዶ ካማቪንጋ ይፋዊ የ50 ሚሊዮን ዩሮ የዝውውር ጥያቄ ለማቅረብ በዝግጅት ላይ ይገኛል የሚሉ በጣም በርካታ መገናኛ ብዙሃን እየዘገቡ ነው የሚገኙት እና ይሄም ዝውውር እንደ ቀላል መታየት የለበትም። በእርግጥ የሮድሪ ወደ ሪያል ማድሪድ አለመዛወር ካማቪንጋን በክለቡ ያቆየዋል ወይንም የካማቪንጋን በዛ ያስቀረዋል የሚሉ ሪፖርቶችና መረጃዎች ቢወጡም ዛሬ ግን በርካታ መገናኛ ብዙሃን ዩናይትድ ይፋዊ የተባለ የ50 ሚሊዮን ዩሮ ጥያቄ ለሪያል ማድሪድ ለማቅረብ ተዘጋጅቷል እያሉ ነው የሚገኙት። ባለፈውም ያው ተቀይሮ ነበር ካማቪንጋ በመጀመሪያ የሪያል ማድሪድ ጨዋታ ወደ ሜዳ ተቀይሮ ገብቶ ጥሩ እንቅስቃሴ እንዳደረገ ተመልክተናልና ተጫዋቹም ቢሆን በዛው በማድሪድ ቆይቶ ቦታውን አስከብሮ ለመፋለም ነው የሚፈልገው። ነገር ግን አንዳንድ ሪፖርቶች ማንቸስተር ዩናይትድ ካማቪንጋን ለማስፈረም የ50 ሚሊዮን ዩሮ ጥያቄ አቅርበዋል እየተባለ የሚገኘው። በነገራችን ላይ ጎሲፕ ወይንም የጭምጭምታ መረጃ በማውጣት የሚታወቁ መገናኛ ብዙሃን ሳይሆኑ ትልልቆቹ በጣም ታማኝ የሚባሉ መገናኛ ብዙሃን ነው ይህንን ሪፖርት እያወጡ የሚገኙት። በርካቶች ከባሌባ በኋላ ምንም አይነት የአማካይ ተጫዋች ለማስፈረም አይንቀሳቀስም በሚል አስተያየት ሲሰጡ ነበርና ይሄ አስገራሚ ሆኗል። በተለይ ባሌባ ከፈረመ በኋላ ካማቪንጋንም በተመለከተ 50 ሚሊዮን ዩሮ ማንቸስተር ዩናይትድ ለማቅረብ መዘጋጀቱ በርካታ ሪፖርቶች በጣም በአስገራሚ መልኩ መረጃውን እያወጡ ነው የሚገኙት። እንግዲህ ከመጣም እንደ አማራጭነት ያገለግላል። በተለይ ስኳድ ዴብዝ ይሰጧል ለአማካይ ክፍሉና ባለፈው በጣም የሳሳውንና በጣም ደካማ የሚባለውን የአማካይ ክፍል ነው የተመለከትነውና ከዛ አንጻር አሁንም ከባሌባ በኋላ ተጫዋቾች ቢመጡና ቢፈርሙ ለዩናይትድ እንደ አማራጭነት በጣም ጥሩ የሚባል ዝውውር ነው። ለማንኛውም ግን ካማቪንጋን በተመለከተ እነዚህ መረጃዎች
እየወጡ ነው የሚገኙት። ውድ ቤተሰቦቻችን ለሰዓት ያዘጋጀናቸው ዩናይትድን የተመለከቱ ስፖርታዊ ጉዳዮች በአጠቃላይ እነዚህን ይመስሉ ነበር። ባነሳናቸው መረጃዎች ላይ የዝውውር ጉዳዮች ላይ ሀሳብ አስተያየቶቻችሁን አንሱልን። እንደዚሁም ደግሞ የቀድሞ ተጫዋቾች እንደ ዋይኒ ሩኒ የመሳሰሉ ተጫዋቾች ባነሱት ሀሳብ ላይም እንደዚሁ አስተያየቶቻችሁን እንጠብቃለን፣ አንሱልን። በቀጣይ ከኢፕስዊች ጋር በሚደረገው ጨዋታን በተመለከተ ዋይኒ ሩኒ እንደዚሁ አስቴቱን ማንሳቱን ሳነሳላችሁ ነበረና በኢፕስዊች ጨዋታ የሉክሾን በተለይ የሉክሾን ደካማ አቋም ባለፈውን ተችቶት ነበር ከአልሲቲ ጋር በተደረገው ጨዋታና በዛ ቦታ ላይ ፓትሪክ ዶርጉ እንዲተካ በግራ ተከላካይ ስፍራ ላይ ሉክሾ ተቀናሽ ሆኖ ፓትሪክ ዶርጉ ይተካ በሚል ሩኒ ጠይቋል። በሜዳችን ከአዲስ አዳጊ ክለብ ጋር ስንጫወት ይበልጥ ማጥቃት አለብን እና ሾ በሁሉም ጨዋታዎች ላይ ይጫወታል ብለን መተማመን አንችልም በሚል አንስቷል። ከዛ በተጨማሪ ማቲያስ ኩኛን ከፊት መስመር አጥቂነት በማንሳት በግራ መስመር እንዲጫወትና በምትኩ ማርከስ ራሽፎርድ በ9 ቁጥር ቦታ እንዲጫወት የተሻለ ይሆናል የሚል አስተያየት ሰጥቷል። የአማካይ ክፍል ላይ ጥንካሬ ለመጨመር ኮቢ ማይኑን በአንድሬ ሳንቶስ ምትክ ወደ ቋሚ አሰላለፍ መመለስ አለበት በቀጣይ ጨዋታ በሚል ከአሰላለፎች ጋር በተያዘ ሩኒ በዚህ መልኩ ማይክል ካሪክን መክሮታል። በአጠቃላይ ከዚህ አስተያየት ጋርም በተያዘ ሌሎችንም ጉዳዮች በተያዘ ሀሳብ አስተያየቶቻችሁን በኮሜንት አድርሱልን፣ እንቀበላለን። አብራችሁ ስለነበራችሁ እናመሰግናለን። ውድ ዩናይትዳውያን ቤተሰቦቻችን፣ ለቻናላችን አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ አድርጉ። በያላችሁበት መልካም ጊዜ። ቻው ቻው።